በትዳር ባልታሰረ ህይወት ሴትን መተኛት፣ ከብዙ ሴቶች ጋርም መውጣት ጀብድ ጀግንነትን በተባለበት በዚህ ጊዜና ዘመን ወንዱ የተፈጠረለትን ዓላማ እየሳተ እየባከነ ይገኛል። ይህንኑ ሴት የመተኛት ጀብድ ለማሟላት ሲል ተፈጥሯዊ ጸጋውን ወንድነት መክሊቱን እየቀበረ ከሰጪው ከአባቱም ጋር እየተጣላ ከተፈጥሮውም ጋር እየተለየ ይመጣል። ነገር ግን እውነት እንደሚባለው አሁን ባለንበት ጊዜና ዘመን ይህ ጀግንነት ጀብድ ነውን? ከዛስ ይቆጠራልን? እስቲ እንየው። ከዛ በፊት ግን እንደተለመደው ዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ከቤተሰቤ ጋር ከልጆቼ ጋር ስንታጠበት ከወዳጆቼ ጋር ስንታጠበት የቆየነው ሳሙና ነው። ኤድብል ከሆኑ ለምግብነት ከሚሉ ወይም ምግብነት ውስጥ የምትጨምራቸውን ጤናማነታቸውን የምታምናቸውን ዘይቶች በመጠቀም የማዘጋጀው ሳሙና ነው። ይህን ሳሙና እንዲወደድ ብዬ ለሽታ፣ ለአረፋ፣ ለቀለም የምጨምርበት ምንም አይነት ኬሚካል የለውም። እነዛ ኬሚካሎች ባለመግባታቸውም በእነሱ ሊደርስብን የሚችለውን ቆዳችን ላይ ፀጉራችን ላይ ሊደርስ የሚችለውን የጎንዮሽ ጉዳት ማስቀረት ችለናል። ይህም ደግሞ መንጣት፣ መገርጣት፣ መከርቸፉ ማለት ነው። ስለዚህ በዚህ ሳሙና በዮጊ የገላ ሳሙና ከታጠበን በኋላ ቆዳችን ተፈጥሯዊ ወዙን ወዲያው እንዲመልስ ያግዘዋል ማለት ነው። በ175 ግራም አዘጋጅተነዋል። ያ ማለት እስከ መቼ ነው በዚህ ሳሙና የምታጠበው ብለህ እንድትጥለው ይገፋፋል። ብዙ ጊዜ ይቆያል። 300 ብር ይሸጣል። የምታገኝበትን አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። በጉግል ማፕ ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። ከዛ ባሻገር ግን ይህን ሳሙና ስትገዛ ለጓደኞች ለወዳጆች በስጦታ ስታበረክት ደግሞ በዚህ ባባወራ ቻናል ትውልዱ ላይ መስራት የምንፈልገውን ኢምፓክት ቀጥሎም ደግሞ ልናመጣ የምንፈልገውን ባህላዊ አብዮት ወንዱን ወደ ተፈጠረለት ልዕልና ወደ መሪነቱ በራሱ ላይ ሰልጥኖ የማምጣቱን ስራ ታግዘናለህ፣ የዛ አካልም ትሆናለህ ማለት ነው። እስቲ አሁን በዘመናችን ስላለው ሴሰኝነት እናውራ በተወሰነ መልኩ። አንዳንዶች አባወራ ማለት አባወራነት ወንድነት ማለት በወንድነት ማየል ኤክሰለንስ ላይ መድረስ ማለት ብዙ ገንዘብ መስራትና ብዙ ሴቶችን መተኛት አድርገው የሚናገሩ ስላሉ ያው ዩቲዩብ ላይ አይ ሆፕ ብዙዎቹን ታውቋቸዋላችሁ። እንደዚህ አይነት ነገር የሚሰብኩ ወደ ትዳር የማይገቡ በአንድ ሴት የማይሰበሰቡ መልካቸውን ገንዘባቸውን ብቻ እያስተካከሉ ከሴት ጋር ከዛሬዋ በዚህ ወር ከአንዷ ጋር በሚቀጥለው ከአንዷ ጋር የዴቲንግ ስትራቴጂ ዴት ማድረግ ከአንዷ ጋር ዴት አድርጌ ከዛችኛዋ ጋር ዴት አድርገን ከዚህኛዋ ጋር ዴት አድርገን እያሉ የሚያወሩ አሉ። ያው እንደ ግለሰብ የራሳቸው ፍላጎት ነው፣ የራሳቸው መብት ነው። እንደ ማህበረሰብ ግን ማህበረሰባችንን የሚያፈርሰው ማህበረሰባችንን የሚበታትነው ከዚህ በሰ ምንም ነገር የለም። ምክንያቱም ወንዱ ከሴቷ በተለየ ሴክሹዋል ድራይቭ ቅርብ ነው፣ የሴክሹዋል ፍላጎቱ ቅርብ ነው። በዛ ላይ ደግሞ በእይታ በሚያየው ነገር የሚሳብ የሚነሳሳ ነው ወንዱ። እዚህ ላይ ደግሞ በተጨማሪ እዚህ ላይ ደግሞ ይህንን ነገር ጭራሽ እንደ ጀግንነት ስናስተምረው ትውልዳችን እየጠፋ ነው የሚሄደው። አሉ እንደዚህ አይነት ነገር የሚያወሩ እድሜያቸውም የማይመልሳቸው ላይክ ሁለት ፀጉር አይደለም አንድ ብቻ ሆነው ከጥቁር ወደ ነጩ ብቻ መጥተው አሁንም ልጆቻቸው ከሚሆኑ ሴቶች ጋር የሚዳሩ ይህንንም እንደ ጀብድ የሚያወሩ ትልልቅ ሰዎች አሉ። ከሴቶቹ ጋር መተኛታቸው በራሱ ስህተት ነው ብዬ አይደለም፣ ግን አግብተዋት ከሆነ በስነ ስርዓት ጠይቀው ፈቅዳ ቤተሰቦቿን ፈቅደው አግብተዋት ከሆነ ምንም ችግር የለብኝም። ነገር ግን ይህንን ስራዬ ብለው ከሴት ጋር የመተኛት ጥበብ ብለው የሚያወሩ ለልጆችም ለታናናሾቻቸውም የሚያስተምሩ ትልልቅ ሰዎችም ራሱ አሉ። በጣም የሚያሳፍር ነው ይሄ በእውነት። ምክንያቱም ሴሰኝነት ወንዱን በተለይ ወደ አባወራነት የሚያመጣው አይደለም። ሴሰኝነት ተፈጥሯችን አድርገን ወይም ደግሞ በተፈጥሯችን ውስጥ ያለ ነገር ነው ብለው አንዳንዶች እንደሚያቆለጳጵሱት ከብዙ ሴቶች ጋር መተኛት ብለው እንደሚያወሩት ማለት ነው። በዛ በሴሰኝነት ማህበረሰብ አይገነባም፣ ትውልድ አይገነባም። ያ ወንድ ትዳር ውስጥ ሳይገባ በተለያየ አጋጣሚ ካገኛቸው ሴቶች ጋር ሊወልድ ይችላል። ወይም ደግሞ ትዳር ውስጥም ከገባ በኋላ ሚስቱ እያለች ልጆቹ እያሉ እንደገና ከሌሎች ሴቶች ሊማግጥ ይችላል። ግን እያደረገ ያለው ነገር ምንድን ነው? ወደ ትዳር ሊመጡ የሚችሉ ሴቶችን ከክብራቸው እያዋረዳቸው ትዳር መመስረት የማይችሉበት ደረጃ ላይ እያደረሳቸው ነው፣ በጠባያቸው ማለት ነው። ዋንስ ያቺ ሴት ከዚህ ሰውዬ ጋር እንደገናም ደግሞ ከሱ ቀጥሎ ደግሞ ከሌላ ወንዶች ጋር በተኛች ቁጥር ለትዳር የምትሆን ሴት የመሆኗ እድል እያነሰ ተውት። ለትዳር የምትሆን ሴት የመሆን እድሉ አይደለም እናት የመሆን እድሏ እንኳን እያነሰ ነው የሚሄደው። ያው እርግዛ ልትወልድ ትችላለች እኮ እሱማ የሆነ ምስኪን መውደቂያ ምስኪን ፈልጋም እኮ አግብታ ልትኖር ትችላለች ከነዛ ወንዶች ጋር ስትማግጥ ቆይታ። ነገር ግን ከዛ ምስኪን ጋርም ራሱ ትዳራቸው ትዳር መሆን አይችልም። እንዳው ከትዳር ውጭ ወለደች እንዳይባል ለስሙ ታገብረዋለች። ከዛ በኋላ ከወለደች በኋላ የምትፈልገውን ካገኘች በኋላ ልትፈታው ትችላለች።
ግን ምን ያክል ማህበረሰባዊ ቀውስ እያመጣን እንደሆነ መረዳት መቻል አለብን። ይህንን ለአንተ ነው የምነግርህ። ለአንተ የምነግርህ ምንድነው? ሴሰኝነት ወደ አባወራነት ማማ አያደርስም፣ መቼም አያደርስበትም። ምክንያቱም ከፍተኛ የሆነ በልዕልና የተቀመጠ ኃላፊነት ነው አባወራነት። ከአንተ አልፈህ በአንተ ስር ላሉ ሴቶቹ፣ ወንዶቹ፣ ህፃናቱ፣ ልጆቹ በሙሉ ለማህበረሰቡ የሚያስብ ግዴታ ነው አባወራነት። ለራስህ ስጋዊ ጥቅም ብቻ ማሰብ አይደለም። ስጋዊ ጥቅምህም ደግሞ ለአንተ ራሱ የሚጠቅምህ አይደለም። የሚያሳየው ምልክቱ ምንድነው? በወሲብ ፍላጎት ላይ አለመሰልጠን ነው እንጂ ከፍተኛ የወሲብ ድራይቭ አለህ ማለት አይደለም። በነገራችን ላይ ሴሰኝነት ሱሰኝነት ነው። ስለሱ ደግሞ ልንገራችሁ እስቲ። ሴሰኝነት ሱሰኝነት ነው። የምን ሱስ? የወሲብ ሱስ፣ የሴት ገላ ሱስ። የወሲብ ሱስ አለበት ማለት አንድ ሰው ከፍተኛ የወሲብ ድራይቭ አለው ማለት አይደለም። ወይም ደግሞ በወሲብም ሴቷን በማሳረፉም ደግሞ የባልነት ሚናውን ግዴታውን በመወጣት ጎበዝ ነው ማለትም አይደለም። ስለ ሱሰኛ እስቲ ሰው አስቡ። ስለ ሱሰኛ ሰው የምግብ ሱስ ያለበት፣ የመጠጥ ሱስ ያለበት፣ የቡና ሱስ ያለበት፣ ሌላም ሱስ ያለበት ሰውን አስቡት። በዛ ሱስ ሆኖ በጠመደው ጉዳይ የተጠመደ ባሪያ እንጂ ስለዛ ነገር እንኳን በቅጡ የሚያውቅ አይደለም፣ ማወቅም አይደለም። በዝርዝሩ ጣዕሙንም ቴስቱንም አይረዳውም። ለምሳሌ የቡና ሱስ ያለበትን ሰው ያዙ። የቡና ሱስ ካለበት አንድ ሰው ስለ ቡና ጣዕም ለይቶ ማወቅ ይችላል እንዴ? አይችልም። ምክንያቱም እሱ ያንን ቡና አግኝቶ ከዛ ሊቆጣጠረው ካልቻለ፣ እሱ ካልተቆጣጠረው፣ ሱሱ ከተቆጣጠረው፣ ስሜቱ ከተቆጣጠረው ነገር ለመገላገል ለመላቀቅ ቶሎ ብሎ ቡና የተፈላበት ቦታ እየከነፈ የሸጠጠው ቦታ እየከነፈ ይሄዳል። ተፈልቶ ካልደረሰም እንዳው እየተቆላ ከሆነ ጥሬውን አንስቶ የተቆላውን ይኮረሽማል ወይም ይቆረጥማል። ለምን? ሱሱ አላስቀምጥ ብሎታል። ሱሱ አናቱ ላይ ወጥቶ ተቆጣጥሮታል ይህን ሰው። ስለ ቡናው ስለ ሲኒው ማማር ቢያወራ እንኳን ቶሎ ጠጥቶ ያ አምሮቱ እንዲጠፋለት ነው እንጂ እውነት አድንቆት አይደለም። የቡና ሱስ የሌለበት ቡና የሚወድ ሰው ከሆነ ቡናው ሲቀዳ የቡናው መልክ፣ ሽታውን፣ ቴስቱን እያንዳንዱን ነገር እያጣጣመ እንደገናም ደግሞ እንደዛ ደክማ ያፈላችለትን ያችን ሴት እናቱም ሚስቱም ብትሆን እያደነቀ እያወደሰ ሊጠጣ ይችላል። ትክክለኛ የቡናን ጣዕም ያውቀዋል። እንዴት መጠጣት እንዳለበት ያውቀዋል። አይንቀዠቀዥም። ባይጠጣም ያን ያክል አይደንቀውም፣ ይወደዋል እንጂ ቡናውን ያን ያክል ያለሱ አልኖርም አልቆምም ብሎ አይንሰፈሰፍም። ቡና በሸተተው ቁጥር አይቁነጠነጥም። ሱሰኛ ግን እንደዛ አይደለም። ሴሰኛም እንደዚህ ነው። አሁን እንዳልኳችሁ እንደዚህ እንደ ሱሰኛ ነው። ሴት ባየ ቁጥር፣ ቆንጆ ሴት ባየ ቁጥር፣ ዳሌ ባየ ቁጥር እንደሚያደርግ ያሳጠዋል። ታውቁታላችሁ። ታጥቦ ታጥኖ ሽቶ አርከፍክፎ የሚወጣው ያችን ዳሌዋ ያማረ መልኳ ያማረ ሴት ለማማለል ነው እንጂ ከዛ ያለፈ ስለ ወሲብ የወሲብ ጉዳይ ጣዕም ኖሮት አይደለም። በእርግጥ ስለ ወሲብ ሊያጠና ሊመራመር ሊፈላሰፍ ይችላል። ምክንያቱም ስለሚፈልገው ማለት ነው። አሁን ጊዜ ስለሚፈልገው። ስለዚህ ሴሰኝነትም እንደዛው እንደ ሱሰኝነት ውሰዱት። መቼም አእምሮውን እስካላሳመነና እስካላሳረፈ ድረስ መቼም ይሄ ሰው በሴት ገላ ማረፍ አይችልም። እንዲሁ እንደባከነ እንዲሁ ሴት እንዳሳደደ ይኖራል። የሚያሳዝነው ግን ያ እድሜ መጨረሻ የማይቀረው ቀን ይደርሳል፣ እድሜው ይገፋል። ብዙ የተኛቸውን ሴቶች ሲያስባቸው፣ ነገር ግን ወልዶ ማሳደግና የልጅ ልጅ ማየት ሀገር በመገንባት ሂደት ውስጥ የመሳተፍ ሀገር በመገንባት ሂደት ውስጥ ያለውን መከራ በመጋፈጥ ጀግንነቱን አባወራነቱን ማስመስከር ሲገባው፣ ነገር ግን ከብዙ ብልቶች አንድ ወሸላውን መቆጣጠር የዛን ስሜቱ መቆጣጠር ባለመቻሉ ሁሌ እንደ ሕፃን ልጅ እንደ ጎረምሳ እንደ ወጠጤ ፍየል ባቅባቅ እያለ ሁሌ እንደዛ በመኖሩ የሚያሳዝነው ደግሞ በስተርጅና በነጭ ሽበት ውስጥም እንደዛው ሕፃናት ሴቶችን እያሳደደ በመኖሩ መቼም ይጸጽተዋል። እዛ እድሜ ላይ ሲደርስ፣ እዛ ጊዜ ላይ ሲደርስ። አሁን ይህን ሲሰማ ምናልባት ያ ሰውዬ ያ ነጭ ሽበት ላይጸጽተው ይችላል፣ ገና ስለሆነ። ግን ይመጣል ያ ቀን። አንድ ሰው አይደለም ብዙ ሰዎች እንደዛ አሳልፈዋል። ብዙ ሰዎች እድሜ መጨረሻቸው ላይ ምንድነው የተረፋቸው? ጸጸት። ያ ሀገር በሚገነቡበት በተሰጣቸው መክሊት ብዙ ስራ መስራት ሲችሉ ራሳቸው ከክብር ወርደው ብዙ ሴቶችን ከክብር አወረዱ፣ ወደ ነውር አወረዱ። እነዛ ሴቶች ለባላቸው ሚስት እንዳይሆኑ፣ ለልጆቻቸው እናት እንዳይሆኑ አድርገው አበላሿቸው። ሴቶቹ ሳያገቡ በፊትም አይደለም ካገቡም በኋላ ከትዳራቸው እየሰረቁ ከባሎቻቸው እየሰረቁ አመነዘሯቸው።
አመንዝራ አደረጓቸው። ይህ ምንድን ነው ጀብደኝነቱ? ጀብድ ማለት ምን ማለት ነው? እስቲ የጀብድን ቃል ደግሞ እናወራበት። ጀብድ ማለት ምን ማለት ነው? ጀብድ ማለት አድቬንቸር ሰራ፣ አድቬንቸረስ ነው የሚለው ቃል ይመስለኛል ተቀራራቢ እንግሊዝኛ ቃልና ምንድን ነው አድቬንቸር? ብዙ ጊዜ እኮ ብዙዎች ሊደፍሩት የማይችሉ የሚሰራ ነገር ግን ሌላ ማህበረሰቡ ላይ ሰው ላይ አደጋ የማይፈጥር ነገር ግን ያ ሰው ብቻውን የሚሰራው አድቬንቸር የሆነ የማይሞከር ነገር ነው የምንለው አይደል? እንጂ ሰውን የመግደል አድቬንቸር የለም አይደል? ሰውን ከክብር የማውረድ አድቬንቸር አለ? ሰውን ከተፈጠረለት ሰብአዊ ማንነት አውርዶ እንስሳዊ ባህሪውን እንዲለማመድ የሚያስደርግ አድቬንቸር አለ? ጀግንነት አለ? ጀብድ አለ? ጀግና ነው እገሌ እኮ ስንል ማህበረሰቡ የማይሞክረውን ጀብድ ሲፈጽም ነው። ያ ደግሞ በተለይ ልክ ሲሆን if it is right and if it is just ሲሆን ልክ ሲሆን ተገቢ ሲሆን ፍትሃዊ ሲሆን ሞራላዊ ሲሆን ግብረ ገባዊ ሲሆን በተለይም ደግሞ አባታችን ከፈጠረለት ዓላማ ጋር ስምም ሲሆን የተስማማ ሲሆን መክሊታችንን ለሱ ስንጠቀምበት ሲሆን ነው። ወንድነት መክሊታችንን ከፍተኛ የሆነ የወሲብ ድራይቫችንን ጽድቅ የምንሰራበት ካልሆነ ሴቶችን ከክብር የምናወርድበት ከሆነ የምናነውርበት ከሆነ ንጽህናቸውን የምናጎድፍበት ከሆነ ምንድን ነው እኛ ለማህበረሰቡ ፕሮቫይድ እያደረግን ያለ ነው? ጥፋት እኮ ነው አይደለም እንዴ? ነገ ሲንግል ማም የሚሆኑ ሴቶችን እያፈራን ነው። በምንም አይነት መልኩ አንተ ስትወስድ ስትመልሳት የነበረ ሴት አግብታ በትዳር መጽናት አትችልም፣ ከክብር ስታወርዳት እንደዚህ። እንዲሁም ደግሞ ከትዳሯ እያፈናቀልካት እንደ ጀብድ ይመስል ከትዳሯ እያፈናቀልካት የምትተኛት ሴት እንዴት አድርጋ ነው ከባሏ ጋር የምትጸናው? እንዴት አድርጋ ነው ልጆችን የምታሳድገው? እኔት ግን እዚህ ጋር መጥተህ ታለቃቀሳለህ። ዛሬ እኮ ሴቶች የሉም፣ ዛሬ እኮ ትዳር መመስረት አይቻልም። ሴቶችን እንዴት ታምናቸዋለህ? ኧረ ምን እንዴት ሴት መሆን ይችላሉ? ወንድም አለም ሴቶችን በማነወሩ ዘንድ ማን ነው ዋነኛ ተሳታፊ? አንተ አይደለም ወይ ከአባታቸው እየሰረክ የምትተኛቸው? አንተ አይደለም ወይ ከአባታቸው እየሰረክ ንጽህናቸውን የምታጎድፈው ክብራቸውን የምታጎድፈው? የት ገባሽ የተዋልሽ ማለት ሲፈልግ አባት መቆጣጠር ሲፈልግ ምን ያካብዳል? የድሮ የጋርዮሽ ስርዓት የአምባገነኖች ስርዓት የፊውዳል ስርዓት ይመስል እያልክ አይደለም እንዴ? አንተ ከክብር የምታዋርዳቸው ከሆነ እነዛ ሴቶች እንዴት ሆነው ነው ነገ ትዳር የመመስረት ፍላጎት ፍቅር የሚያድርባቸው? ከባሎቻቸው ጋር የመኖር በአንድነት የመዋሃድ እንዴት ይችላሉ? አይችሉም። ከአንተ ስትተኛ ከዛ ስትተኛ ከዛ ስትተኛ ነገ የምታገኘው ባሏ ጋር እንዴት አድርጋ መዋሃድ ትችላለች? አንድ መሆን እንዴት ትችላለች? አትችልም። ስለዚህ ለማህበረሰቡ ጥፋት፣ ለቤተሰቡ መፍረስ፣ መበተን፣ አሁን ለምናየው ፍቺ መስፋፋት፣ መበራከት ከፍተኛውን አስተዋጽኦ እያደረግክ ያለው ሴሰኛ ከሆንክ አንተ ሴሰኛ ወንድ ነህ። ስለዚህ ከሴሰኝነትህ ተቆጠብ። በሴሰኝነትህ ወደ አባወራነት ደረጃ አትደርስም። አይሆፕ ለነገሩ አባወራ የመሆን ፍላጎት ያለክም አይመስለኝም አይደለ? ምክንያቱም ሴሰኝነቱ ትልቅ ጀብድ ነው ለአንተ ከአባወራነቱ ይልቅ ከአባወራነቱ ይልቅ ሴሰኝነቱ ትልቅ ጀብድ ነው። ግን ጀብድ አይደለም፣ ጀግንነትም አይደለም። እንደውም አልጫነቱ የተገለጠበት ሌላ ቨርዥን ነው። ኃላፊነት መቀበል፣ ኃላፊነት መውሰድ የማይፈልግ የሚፈራ፣ ከክብሩ የወረደ የወደቀ አንድ ወንድ ሊሰለጥንበት በሚገባው ወሲብ ስሜቱ ባሪያ የሆነ የወሲብ ስሜቱ የሰለጠነበት ምን ሚሊዮነር ብትሆን ምን ተሽከርከረ በሽቱ አምረ ተጸዳርተ መኪናን አጥበው ብለህ ብትወጣ የሚታየኝ ወንድ ለስሜቱ ባሪያ የሆነ ባርነት የተስማማው ወንድ ነው ሴሰኛ ወንድ እንጂ ጀግና ወንድ አይደለም፣ ጀብደኛም አይደለም። ያሳፈራል። ይህ ከሶሻሊስቱ ስርዓት ወዲህ በተለይ አሁንም እነግራቸዋለሁ። በፊት ላይ ምን ነበረ ብትሉኝ እንደዚህ አይነት ነገር አልነበረም አይደለም ነበረ። ግን እዛ ወቅት ላይ የነበሩ ነገሮች ለምሳሌ አንድ ሚስት ትኖራለች፣ ሌላ ሚስት ሌላ ቦታ ይኖረዋል እንጂ እዚችም እዛችም ማለት ብዙም እንደዛ የሚወራ ነገር አይደለም። አንድ ሚስት ትኖራለች፣ ሁለተኛ ሚስት ሊደርብ ይችላል፣ ሶስተኛ ሚስት ሊደርብ ይችላል። ዛት ኤክስቴንት ደብቁም አይደለም በሚታወቅ ደረጃ ለምን የሚፈቀድበት ማህበረሰብ ፐርሽ ስለነበር ብዙ ስለነበር በፊት አሁን ላይ ከመወገዙ በፊት ማለት ነው። አሁን ላይ ግን በተለይ አባት በዳይ ነው ተብሎ በነበረበት ጊዜ ሴቷ ነፃነት አግኝታለች፣ ሴቷ ነፃነቷ ነው መብቷ ነው እንደፈለገች መሆን ትችላለች፣ በሰውነቷ ማንም ሊያዝባት አይችልም የተባለው የሚለው አይዲዮሎጂ ሲመጣ ያንን እንደዚህ በራሳቸው ላይ ያልሰለጠኑ ስሜታቸው የገዛቸው አልጫነታቸውን በሌላ መልክ ይዘው የመጡ ወንዶች ሴቶችን ከአባታቸው ስር እየሰረቁ ትምህርት ቤት ሲሄዱ እየሰረቁ ከባሎቻቸው ስር እየሰረቁ መተኛት ጀብድ አደረጉት እንጂ ምንም ጀብድ አይደለም። አሁንም አሉ
አንዳንድ ቦታዎች አስተውላችሁ ከሆነ እኔ በደንብ ስለማጠና ነው። ጥቁር ካፖርት የሚለብሱ የድሮ ስርዓት የሶሻሊስቱን የድሮውን ስርዓት የሚጠሉ የፊውዳሉን ስርዓት የሚጠሩ ጥቁር ኮት የሚለብሱ ጸጉራቸው ነጭ የሆነ ተከርከመው ሽቶ አርከፍክፈው የሚወጡ ትናንሽ ኮረዳ ሴቶችን የሚያባልጉ እነሱ ደግሞ የሚያስከትሏቸው የሚመለምሏቸው ወንዶች አሉ። ደግሞ በስራቸው እንደዚሁ ሴሰኛ እንዲሆኑ ትዳር እያጣን ነው። ቤተሰብ እየተበተነ ነው። ልጆች ጎዳና እየወጡ ነው። ማህበረሰብ እየፈረሰ ነው። እነዚህ ወንዶች ስለ ስሜታቸው እነሱ ላይ ስለነገሰባቸው የወሲብ ስሜት ሴሰኝነታቸው እንጂ ግድ አይሰጣቸውም። ስለ ሴቶቹ፣ ስለ ማህበረሰቡ፣ ስለ ቤተሰብ፣ ስለ አባታቸው ቃልም ግድ አይሰጣቸውም። የበለጠባቸው ያ ነው። ቀን ግን ይመጣል፣ የማይመልሱት ቀን። ቢያለቅሱ ቢያዝኑ የማይመልሱት ቀን ይመጣል። ያ በስተርጅና ምንም የገነቡት ነገር ሳይኖር ማህበረሰቡን በመገንባት ትውልዱን በመገንባት ሀገርን በማነጽ ደረጃ ጡብ መደርደር አይደለም መገንባት፣ ትውልድ መገንባት ነው። እነሱ ግን ሲያደርጉ የነበር ትውልድ ሲያፈርሱ ነው። ሴቶችን ከክብር ሲያወርዱ፣ ከአባቶቻቸው ስር እየሰረቁ ንጽህናቸውን ሲያጎድፉ፣ ከባሎቻቸው እቅፍ እየነጠቁ ሲተኟቸው፣ ይህንንም እንደ ጀብድ ሲያወሩት ነበር የኖሩት። የጥፋት ተባባሪዎች ናቸው። ታናሼ ተመከር። ሴሰኝነት ከአባወራነት አያደርስም። ከአባወራነት ጋር ፍጹም አይገናኝም። ሴሰኛ በወሲብ ስሜቱ ላይ መሰልጠን ያልቻለ ነገር ግን የወሲብ ስሜቱ የሰለጠነበት የወሲብ ስሜቱ ባሪያ ነው። ሀገር በማፍረስ ትውልድ በማፍረስ ቤተሰብ በማፍረስ በመበተን ትዳር በማፍረስ ቀጥተኛ ተባባሪው አንዱ እርሱ ሴሰኛው ነው። በርታልኝ ወንድም አለም።